طيب بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. خامسا الحال مستنيو حالنا من المنصوبات يقدرنو نسب يميهونو سموش محل بوتاوش مالتنا النزا عند قال نسب سيهون من بوتا ላይ ነው የሚወድቀው حال ሆኖ ነው ተሚዝ ሆኖ ነው መፍዑል ቢሆን ነው ያንን እያየን ነው። አሁን ደግሞ አንድ ስም حال ሆኖ ሲወድቅ በምን አይነት መልኩ ነው حالስ ምንድነው የሚለውን ነገር ልናይ ነው ማለት ነው። طيب حال በሉጋ ደረጃ የአንድ ሰው ሁኔታ حال ምንድነው ይባላል ብዙ ጊዜ የሚታወቅ ነው ማለት ነው። በحال በቋንቋ ደረጃ ما عليه الشخص عند ነገር ያለበት አንድ ሰው ያለበት ሁኔታ حال ይባላል። አሁን እኛ የምንፈልገው በኢራብ በእስጢላህ ደረጃ በነህዊዎች حال ሲሉ የትኛውን ነው ስፔሲፊክ የሚያደርጓት የሚለውን ነገር እናያለን ማለት ነው። طيب قال المصنف رحمه الله الحال እሺ باب الحال الحال هو الاسم ስም ነው። አሁን ታሪፍ ሲደረግ የሚወጣ ነገር ይወጣል የሚገባ ነገር ደግሞ ይገባል ተብሏል ከዚህ በፊት። الاسم ሲል ምን ወጣ حرفና فعل ወጣ። حرفና فعل ምን አይሆንም حال አይሆንም ማለት ነው። እሺ ከዛስ ስም ውስጥ ደግሞ ምን አለን? ማንኛውም ስም ገባ ማለት ነው። ሁሉም ስሞች ገቡ። እሺ المنصوب ሲል ማን ወጣ? ረፍዕ ጀር እምንለው ነገር ወጣ። ምክንያቱም መንሱብ ካል የመንሱብ ተቃራኒ አሁን ስም ላይ የሚገኘው ረፍዕና ጀር ብቻ ነው። ያው ጀዝም ፊዕል ላይ ብቻ ስለሆነ ማለት ነው። ስለዚህ ነስብነቱ ነስብ ሲባል ደግሞ እንደገና ማገባ ሌሎች መንሱባቶች እና መፍዑል ቢሂ ምናምን ያልናቸው ማለት ነው። طيب መፍዑል ቢሂ ምናምን ያልናቸው እነ ተሚዝ ምናምን ገባ። እሺ ሲፈት ምናምን ገባ ማለት ነው። طيب ስለዚህ መንሱብ ሲባል እሺ አሁን እዚህ ጋር ምን እናነሳለን? ጥያቄ እናነሳለን። መንሱብ ሲባል ረፍዕና ጀር ወጥቷል። አዎ ትክክል። እሺ ጃአ ዘይዱን እሺ ረአይቱ ዘይደን አልዓቂላ ብል አልዓቂላ የሚለው ቃል ስም ነው። አልዓቂላ ያልነው ስም ነው። ጃአ ዘይዱን ላ ረአይቱ ዘይደን العاقلة بل نسبة درجة حال قابة من دون ملايوهم ስም ነው መንሱብ ነው ሲባል አይ ይሄኛው ነስብ ሆነ ነስብ መንሱብ ስንል ሉዙም ነው ሉዙም ነስብ حالና ሲፈት የሚለያዩበት የመጀመሪያው حال ሉዙም ነስብ ነው يعني መንሱብነቱን አይለቅም حال ሲፈትስ እንደ ዓሚሉ ነው رأيت زيد على عاقلة مررت بزيد العاقلي ጃአ ዘይዱን አልዓቂሉ እንላለን ማለት ነው። ስለዚህ ሲፈት የምንለው ነገር ይሄኛውን ዓሚሉን ማነው መውሱፉን ይከተላል። حال የምንለው ነገር መንሱብነቱ ግን ሉዙም ነው ትላላችሁ አንደኛ። ሁለተኛ ሲፈት የምንለው ነገር ከሰውየው ጋር ሙጣቢቅ ነው። ያኒ ኦሬዲ ባህሪውን የገለጻችሁ ነው። አሁን حال የምንለው ነገር ሲፈት ነው። حال የምንለው ነገር
ሲፈት ነው። ሲፈትም ናዕት ብለን የገለጽነው ነገር ሲፈት ነው። ሁለቱም ምንድን ሐል ናዕት እስካሁን ያየነው ናዕትን አይተናል አይደል? እናት የትበል መንዑት ምናምን ያለው ሁለቱም ምንድናቸው ግን ሲፈት ናቸው። ታዲያ ምንድነው ልዩነታቸው ሲባል ሐል ከሆነ በዛ ጊዜ ፊዕሉ በሚደረግበት ሁኔታ ያ ድርጊት በሚፈጸምበት ሁኔታ የሚገለጽ ሲፈት ነው። ቋሚ አይደለም ማለት ነው። ቋሚ አይደለም ማለት ነው። ጃአ ዘይዱን ራኪበን ስትሉ ያለው ራኪበን የሚለው ቃል በሚመጣ ሰዓት ብቻ የተገለጸ ሲፈት ነው። የዘይድ ባህሪ ሲመጣ ምን አይነት ባህሪ ነው ሲመጣ? ራኪበን ሆኖ ሐዚነን ሆኖ ወይም ዳሂከን የሚስቅ ሆኖ መጣ። ይሄ ዘይድ ከዚህ በፊት ያለው ባህሪው የሚስቅ ነው ወይስ ከዚህ በኋላ ያለው ባህሪም የሚስቅ ነው የሚለውን ነገር የሚገልጽልን ነገር የለም። ይሄ በሚመጣበት ሰዓት ነው ሒነ ጃአ ነው በቃ። አንደኛ የሲፈትስ የናዕት የምንለው ነገር ይሃማ መሰለን ጃአ ዘይዱን አራኪቡ አው አልዓቂሉ አው አዳሒኩ ብል ያ ሳቂታው ሒክ ስንል ይሄ ዳሒክ የምንለው ቃል ለዘይድ ለበላዚም ያኒ ሁሉ ጊዜ ያ የሚስቀው ልጅ ማለት ነው። ያ የሚስቀው ማለት መቼ? አሁንም ወደፊትም ላለፈውም የሚሆንን ነገር ይሄ ዳሒከን የሚለው ነገር ግን በዛ ድርጊት በዛ ሰዓት ያለ የሚገለጽ ባህሪ ሲፈት ነው ማለት ነው። ስለዚህ ሁለተኛው ይሄ ነው። ይሄ እንደ ዓሚሉ ይቀያየራል። ጃአ ዘይዱን አዳሒኩ አው ጃአ መረርቱ ቢዘይዲን አዳሒኪ እያልን እንቀያይረዋል። ይሄን ነው የሚከተለው ሲፈት መውሱፍ ነው የሚከተለው። ይሄ ግን ሉዙም ነስብ ነው። ሁሉ ጊዜ ነስብ ነው የሚሆነው። ዓሚሉ ምንም ሆነ ራአይቱም ነስብ ይሄ ዘይድ የሚለው ነስብም ሆነ ጀርም ሆነ ራኪበን ነው የሚሆነው ማለት ነው። ስለዚህ በእንደዚህ ግን ሁለቱ ምንድናቸው? የባለቤቱን የሚገልጹ ሲፈት ባህሪያት ናቸው ማለት ነው። ጠይብ ግልጽ ነው አይደል? እሺ ወሊ ስሟል አልመንሱብ አለ። አልመንሱብ ሲባል ቅድም ያልኳችሁ ሉዙም ነው። መንሱብነቱ ሉዙም እና ወስፍስ እና ናዕት ስትሉ እና ናዕት ሉዙም አይደሉም። ነስብ ይሆናሉ፣ ጀር ይሆናሉ፣ ረፍዕ ይሆናሉ እንደ ዓሚሉ። እሺ አሁን እንደገና ይሄን ስንል ደግሞ ሉዙም ነስብስ ካልን በኋላ ሌላ ነገር እነ ናዕት ከወጡልን በኋላ ማን ገባብን? ተምይዝ ገባ። ተምይዝም ምንድን ነው? ሁልጊዜም ነስብ ነው፣ ስም ነው። ኦኬ አሁን እንለየው ደግሞ እንደገና አልሙፈሲሩ የሚፈስር ነው። ይሄ የምናመጣው ሊሆን ነገር ማዕና ሊፈስር ነው፣ ሊያብራራ ነው። ሊመን በሃመ አው ሊመስተብሃመ ሚነል ሃይአት ከሁኔታዎች ከነገሮች ሊፈስርልን የመጣው ሁኔታውን ሓሉን ሊፈስር ነው የመጣው ማለት ነው። ተምይዝ ሁኔታውን ሊፈስር ሳይሆን ዛቱን አካል የዛት ነገር ሊለይ ነው። ታውታ ስንደርስበት እናየዋለን። ናሑ ቀውሊከ ምሳሌ ጃአ ዘይዱን ዘይድ መጣል በን ሆኖ። አሁን ይቺ ራኪበን የምትለው ቃል ለዘይድ ሲፈት ባህሪ ናት። ግን ሲፈትነቷ ሲመጣ የመጣ ጊዜ ነው። እንዴት ሆኖ መጣ የሚለውን መልስ ትመልስልናለች። ወረኪብቱል ፈረሰ አሁን ይሄ ዘይድ ራኪበን የሚለው ቃል ለፋዒሉ ሓል ሆነ። ይሄ ራኪበን ሓል የምንለው ነገር እንደገና ለመፍዑል ቢሂም ምን ይሆናል? ሓል ይሆናል። ለሁለቱም ሙሕተሚልም ሊሆን ይችላል፣ ችግር የለውም። ለሁለቱም ሊሆን ይችላል። طيب وركبت الفرس مسرجا ركبت الفرس فرسን ጋለብኩ ወይም ደግሞ ወጣሁኝ። ምን ሆኖ ያ ፈረስ መፍዑል ቢሆን አይደል? ረኪብቱ الفرس ሙስረጀን ያ ፈረስ ሙስረጅ ነው ኮርቻ ያለው ባለው ሁኔታ ሳይኖረው ሳይሆን በኮርቻ
ኮርቻ ይሄ እዛ ላይ የሚወጡበት ይመስለኛል ይሄ ፈረሱ ላይ ማለት ነው በዛ ሐለት ማለት ይሃኖሮት ማለት ነው ወለቂቱ ይሄ አሁን መፍዑል ቢሂ መጣልን ለፋዒል መጣልን እንደገና ለሁለቱ ሙህተሚል ሊሆን ይችላል ማለት ለዛ ማድረግ ይቻላል ወለቂቱ አብደላህን አገኘሁት ተገናኘሁት ራኪበን ሲል አሁን ለሁለቱ ሙህተሚል ማን ራሱ ያስተውቃል አብደላህን እኮ አገኘሁትኝ ራኪበን ስትሉ ራኪበን ለሚለው ቃል አብደላህ ይሆን ይችላል አብደላህን አገኘሁትኝ እሱ ራኪብ ሆኖ ማ አብደላህ ለማን ሐል ይሆናል አብደላህ ላለው ቃል ለዛ ስም ሐል ይሆናል ለመፍዑል ቢሂ ማለት ነው አው ለፋዒሉ ማን ነው ታዋ ለቂቱ ራኪበን ራኪብ ሆኜ አገኘሁትኝ ማንን አብደላህን ማለትም ትችላላችሁ ማለት ነው ይሄ ሁለቱም የሚያስኬድ ይሆናል ማለት ነው طيب ወደ ሸርህ ስንሄድ الحال تعريفه هو الاسم اسمنا المنصوب هنا المفسر لما استبهم ايو قدم ያልነው من الهيئات ከነገራቶች ማለት ነው استبهم ማለት اي خفيه استبهم ማለት خفيه من الهيئات ከሁኔታው ድብቅ የሆነ ነገር የሚገልጽልን ማለት ነው مثاله جاء زيد ብትል ዘይድ መጣ ስንል እሱ ሲፈት ላይ ነው ሐል ላይ ሳይሆን ሲፈት ላይ ነው የሚባለው እሺ مثال جاء زيد ስትል በምን አይነት ሁኔታ وركبت الفرس ስትል በምን አይነት ሁኔታ ስትል مسرجا راكبا ታመጣለህ اعرابه راكبا حال بينت هيئة زيد حين جاء هي اعراب ሳይሆን ያው ያብራራ ነው حال منصوب اعراب ከሆነ حال منصوب وعلامة نصبه فتاة ظاهرة حال بينت هيئة زيد حين جاء أي حالته التي جاء عليها بينت هيئة زيد يزيد هنيتا عبر الرج حين جاء بميمتا ጊዜ በቃ እንዴት መጣ ነው ዘይድ በመይነት ባህሪው ሲመጣ በመይነት ባህሪ ነው መጣ ነው ዋናው ማለት ነው ይመጣል እሱም እናየዋለን ወደፊት ይመጣል አብዱልአዚዝ ይኸው እዚህ ጋር ቀጠልና ያው ነው እሺ أي حالته التي جاء عليها بس ሲመጣባት ያለችበት ሐል በመይነት ሁኔታ ነው የዘይድ ሁሌ ባህሪው ሳይሆን ይሃ ሲመጣ ያለው ባህሪ ማለት ነው ومسرجا ያለው حال بينت هيئة الفرس حين ركبه يعني በሚወጣባት ሰዓት የፈረስየው ሐል በመይነት ሁኔታ ነው የሚለውን ነገር ደግሞ የሚገልጽልን ነው ማለት ነው علامته صحة وقوعه في جواب كيف ምልክቱ ምንድነው በምድር የምናውቀው ከተባለ ይሄ ሐል ነው አይደለም የሚለውን ነገር ምልክት ይኖረዋል ከነዛ ምልክቶች ውስጥ አንደኛው ለከይፈ ጀዋብ መሆን የሚችል ከሆነ ለምሳሌ فلو سئلت كيف جاء زيد ብትባል ለአጀብተ راكبا ማለት ይቻላል አሁን ይሄንን ሙስረጀን የሚለውን ቃል راكبا የሚለውን ቃል ትታችሁ جاء زيد ركبت الفرس ስትል كيف ركبته وكيف جاء زيد وكيف لقيته عبد الله እንዴት ነው የተገናኘው አብደላህን ብትባል راكبا የሚለውን ቃል ማምጣት የሚቻል ሲሆን ይሄ ምልክት ማምጣት ይቻላል ومثاله من القرآن الكريم قوله تعالى وخلق الإنسان كيف خلق الإنسان ضعيفا حالة كونهم ضعيفا ደካማ ሆኖ ሳለ ضعيف ሆኖ ሳለ ተፈጠረ ይላል የኢንሳን ምንድነው ማለት ነው የናኢበል ፋይላችን ሐል ነው የኢንሳን ሐል ምንድነው ضعيف يعني ሐሉ ሲፋው ምንድነው ضعيف የሆነ ሲፋውን ሲፈጠርስ እንዴት ሆነ ضعيفا ሆኖ የተፈጠረው እያለ ነው ማለት ነው وقوله تعالى وهو الذي أنزل إليكم الكتاب يا كتاب من هنا مفصلا هنا طيب وقوله تعالى إليه مرجعكم جميعا مرجعቸው እንዴት ነው جميعا ነው አንድ ላይ ነው ማለት ነው ናት ምንድነው የተባባለው ናስነፍ
نعت يتبع المنعوت إذا هي معرفة كون هي معرفة هنا يتشي معرفة نتشارلتشم الإنسان وخلق الإنسان الضعيف مالت اللب يا دكامو تفترون ويالك الله أيوة ناس تدرقون هندميو معنا يا دكامو وخلق الإنسان سوى تفتر الضعيف ይሄንንም ضعيف የሚለውን ቃል ይኮነ ኪራን ይሄ ማሪፋ ነው ነኪራ ደግሞ ናት አይሆንም ተባብለናል ይሄ ضعيفا النعت ደግሞ ሌላው እንታበለናል ይሄ ነስብ ነው ይሄስ رافع ነው ናዕት ደግሞ ምንድነው ተባብለናል በኢራብ ይከተላል አልተባባልንም በማሪፋና ማሪፋ ከሆነ ማሪፋ ነኪራ ከሆነ ነኪራ ይሄ እና ማሪፋ ነው አልገብቶበታል እሺ ይሄ ደግሞ ነኪራ ነው ምንም ዓለም አልገባበትም ከነዛ ከአምስቶቹ ደግሞ የለም ማለት ነው طيب حال ነው ከሌላ ምን ይሆናል ታዲያ ሌላ ምን ይሆናል ምን ለምን حال ሆነ حال ነው የሚሆነው ሌላ ምን ይሆናል ሲፈጠር አላህ Subhanahu Wa Ta'ala ሰዎችን ሲፈጥር እና አድርጎ ነው የፈጠረው حالو በምን ሁኔታ ነው የተፈጠረው ضعيفا هنا يتفتر مالته طيب ومثاله من السنة قول النبي صلى الله عليه وسلم وعلى آله وسلم يحشر الناس يوم القيامة القيامة حفاة عراة عرلا حفاة وعراة وغرلا عفوا كل واحد منها حال منسوب يما ويحشر الناس انديت كيف يحشر الناس يوم القيامة بالتل شروط الحال وشروط صاحبها يا حال شرطنا يس صاحب شرطه صاحب مالت من مالت እንደሆነ እናያለን قال المصنف رحمه الله ولا يكون الحال إلا نكرة قدم عبد الله زلطيكኝም نكرة እንጂ አይሆንም حال ሁልጊዜም ነኪራ ነው የሚሆነው ይሄ ከአረቦች የተገኘው ነው ማለት ነው እሺ ولا يكون إلا بعد تمام الكلام حال የሚመጣው ፊልና ፋዒል ተሟልቶ ነው የሚመጣው ማለት ነው ፊልና ፋዒል جاء زيد መፍዑል ቢሂም ካለ መምጣት ካለበት መፍዑል ቢሂ መጥቶ ብቻ ከላሙ ተሟልቶ ነው መምጣት ያለበት ከዛ በኋላ ምን የሚመጣው حال የሚመጣው ያ ማለት حال አያስፈልግም እንደ ጭማሪ ብቻ ነው ሁሉ ጊዜ ማለት ሳይሆን አንዳንድ ጊዜ حالو ግዴታ ሊያስፈልግ ይችላል ለምሳሌ ማዕናው ላይመጣልን ይችላል ማዕናው ሊበላሽ ወይም ደግሞ ማዕናው ትክክል ነው ለምሳሌ ولا تمشي في الارض ምድር ላይ አትጓዝ አትሂድ ተምሺ ማ አንተ ولا تمشي ውስጡ አንተ አለ አንተ አትሂድ ولا تمشي አንተ አትሂድ في الارض በምድር ላይ ብትል አሁን ቀጣይ የሚመጣውን ቃል ካላመጣ حالን ፊልና ፋይል እኮ ተሟልቷል እንዳረፍተ ነገር እንደ ጁምላ ተሟልቷል ግን ማዕናው ካልመጣች ያቺ አሁንም ማዕናዋ እንትን ትላለች ስለዚህ ሁሉ ጊዜ حال ጭማሪ ነገር ከፊልና ከፋይል ጭማሪ ነገር ብቻ ላይሆን ይችላል አንዳንድ ጊዜ ግዴታ ማዕናውን ስለሚያበላሽ መምጣት ያስፈልጋል مثلا في قوله تعالى وما خلقنا السماوات ምንድነው وما خلقنا السماء والارض እስኪ አምጡልኝ ቁርአኑ ያ ሰላም ጠፋኝ ما خلقنا السماء
ላዒቢን የምትላለች አሁን እሱ መምጣቱ ግዴታ ነው። አብዛ ማዕናው ሰማይና ምድርንም አልፈጠርንም በውስጥ ወማ በይነሁማ وما خلقنا السماوات والأرض وما بينهما لاعبين ተጫዋች ሆነን አይደለም የፈጠርነው አልፈጠርነውም ይላል። ሰማይና ምድርን በሳው ውስጥ ያለው ብታቆም ላዒቢን የሚለው ቃል ሐሉ ካልመጣ አሁንም ምን አይሆንም ማዕናው አይሟላም። ስለዚህ አንዳንድ ጊዜ ማዕናው ግዴታ በማዕና ደረጃ መምጣት ይኖርበታል። አንዳንድ ጊዜ ላያስፈልግ ይችላል። ጃአ ዘይድ ስትል በግዴታ ሟልቷል። ስለዚህ بعد تمام الكلام ሲባል አያስፈልግም ለማለት አይደለም ነው። አንዳንድ ጊዜ ያው ግዴታ ልካው ለዓበተ ላዒቢና ምናምን ትሏን ግዴታ መምጣት አለበት። ولا يكون صاحبها صاحب ማለት ነው ትል ولا صاحب الحال ይባላል። ብዙ صاحبها الا معرفة مثلا በቃ صاحبها ማለት ባጭሩ ዝም ሳያስፈልግ ጃአ በፈልጉት ነው حال ነው لاعبين حال ነው مفعول مطلق እኮ መስደር መሆን አለበት። لاعبين እኮ መስደር አይደለች። እሺ ጂቱ ያለው ቃል ጂቱ ضاحكا او راكبا او لاعبا የምትፈልጉትን ታመጣላችሁ። የምታመጡ ለምሳሌ ضاحكا ወይም ማሺያን ብታመጡ የዚህ የማሺ ባለቤት ማን ነው? ታዋናት ፋይሉ ረኪብቱ ወይም ረኪበ ምንድነው? ضربت ምንድነው? ረኪብቱ الفرس ብላችሁ ከዛስ ሙስረጀን ስትሉ የሙስረጀን ባለቤት ማን ነው? ፈረስ። ሳሂበል ሐል ማለት ይሄ ነው። የሐሉ ባለቤት ማለት ነው። እሱ የሐሉ ባለቤት ላ የኩኑ አይሆንም ሳሂቡሃ ኢላ ማዕሪፋ እንጂ አይሆንም። እሺ ማዕሪፋ እንጂ አይሆንም። ያኒ አልፈረሰ ከስድስት ማዕሪፋ ያልናቸው ስድስት ነገሮች አሉ አይደል? አለ የገባበት ወይ ضمير اسم الاشاره ምናምን ብለን የተቀስናቸው ማዕሪፋ ብቻ ነኪራ አይሁን ነው ዞሮ ዞሮ። الشرح ثم شرع المصنف في ذكر بعض الشروط الحال ማስረዳት ገባ ማለት ነው። ያኒ የሐልን ሸርጥ فذكر له شرطين ሁለት ሸርጦችን ጠቀሰ። احدهما ان يكون نكره فاذا قلت جاء زيد المسرور قال كغبا ይሄ ማዕሪፋ ነው حال መሆን አይችልም። لا يصح ان يكون المسرور حال መሆን አይችልም لانه معرفه ስለው وانما يصح اذا قلت جاء زيد مسرورا ስትል ነው። ስለዚህ حالን ስታመጣ ያው ነኪራ መሆኑን አል እንዳይገባበት ነው። الثاني ان يكون بعد تمام الكلام كلامه ከተሟላ በኋላ ነው። أي بعد أن يأخذ الفعل فاعله وبعد أن يأخذ المبتدا خبره. فإذا قلت زيد مسرورا بالتالي مسرورا حال ما درجات شلم لا يصح أن يكون مسرورا حال لأنه قبل تمام الكلام سلمت أبه. وإنما يصح إذا قلت تكلمي هنا مجينو جاء زيد مسرورا بشافي لنا فعليا متى ولا عرفت نقرمتنه كذا والحال የሚመጣው ማለት ነው። ባጭሩ ይሄ ነው። ولا تمشي في الارض تمشي انت في النافع ተሟልቷል በቃ ከዛ በኋላ ምን ታመጣለህ? ሐል ታመጣለህ ማለት ነው። واما صاحب الحال ስለ صاحب الحال ማለት እንዳልኳችሁ جاء زيد راكب ስትል ሳይበል የሐሉ የራኪበን ባለቤት ማን ነው? ዘይድ ትላላችሁ። فذكر له شرطا واحدا عند شرط ጠቅሷል وهو انه لا يكون الا معرفه መሆን አለበት። ስለ ነኪራ ሐላት ተናገሩን فلا يصح ان تقول جاء رجل የሆነ ሰው ይመጣ አይታወቅም ሰውየው መስሩረን ብትል አይታወቅም لان صاحب الحال رجل ያልከው ነኪራ ነው። والحال በአረቦች የተገኘው ደግሞ ሐል የሚባለው ነገር لا تاتي الا من معرفه ከማዕሪፋ ነው የምትመጣው። ማዕሪፋ ሲባል ሐሉ አይደለም صاحب الحال حالنا صاحب الحال ይለያያል። ሐል ማለት ሁኔታው የምትገልጹበት ያ ራኪበን ጃሊሰን ያለ صاحب الحال ውስጥ ራኪበን ማን ነው? ራኪብ ሆኖ የመጣው ዘይድ። ማን ነው? ጃሊ ምንድነው? ضاحك ሆኖ የመጣው ሙሐመድ እሱ ማለት ነው። ሙሐመድ ዘይድ የምትሉት ቃል ወይ አለ የገባበት ወይስ መላዓለም ምናምን መሆን አለበት ማለት ነው። ወይ ضميሮች ضربت
قتلت ستل تاوا تنشل بچا معرفة مون አለበት ነው ባጭሩ فإذا قلت جاء الرجل بتل አላስገባውበት ይሄው معرفة ሆነ መስሩረን ብትል አሁን صح ትክክል ሆነ ማለት ነው ስለዚህ صاحب الحالና ይሄ እንግዲህ حال ስታደርጉት ይሄን አንድን ቃል حال ስታደርጉ ነኪራ መሆን እርግጠኛ መሆን ፋይል ተሟልቷል ወይ ማን ነው صاحب الحال ማለት መስሩረን ሆነ የመጣው ማን ነው የሚለው ማለት ነው ሌላ ነገር አዲስ ነገር የለው ضاحكን ሆነ የመጣው ማን ነው የሚለውን ነገር ማየት ብቻ ነው የሚጠበቅባችሁ ማለት ነው ይሄን ይመስላል የሐል ቀላል ነው ስለሚምታታ ነው እንጂ ሐሳቡ ቀላል ነው ያኒ ከሌላ ጋር ትንሽ የሆነ ስለሚቀላቀል ምናምን ነገር የሆነ ከናዓት ጋር ስለሚመሳሰል ምናምን ትንሽ እንትን ልሻል እንጂ ያኒ ሐል ብዙ አትከብድም ኢንሻአላህ